ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ወደ ቀዳሚ ዜናችን አለፍን። በሸገር ሀገረ ስብከት የታነጸው የደብረ ሳህል ቅዱስ ገብርኤል ሕንፃ ቤተክርስቲያን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቡራኬ ተመረቀ። መምህር ኪደ ዜናዊ በሸገር ሀገረ ስብከት በሱሉልታና መናአፕቹ ክፍላተ ከተማ በአትሌት ፕሮጀክት መንደር የተገነባ የደብረ ሳህል ቅዱስ ገብርኤል አዲሱ ህንፃ ቤተክርስቲያን በዛሬ ዕለት ግንቦት 19 2018 ዓ.ም በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ጸሎተ ቡራኬ ተመርቀዋል። በምርቃቱ ሰዓት የሀገረ ስብከቱ የስብከት ወንጌል ኃላፊ መጋቢ አላፍ ተስፋዬ ቅሴታ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ በሚል ርዕስ ያስተማሩ ሲሆን በትምህርታቸው ላይ ለቅዱስ ጴጥሮስ በተሰጠው የመክፈቻ ስልጣን ቤተክርስቲያን ተሰርታለች፣ ጸብ ሐሜትና ጥላቻ የማይችለን ምእመናን ሆነን በቤተክርስቲያኑ ቅዱስ ሥጋውና ወደሙ ተቀብለን የፍቅር ክርስቲያኖች እንሁን የሚል መልእክት አስተላልፈዋል። አለት ጸንቶ በስፍራው እንደሚኖር፣ አለት በነፋስ እንደማይወሰድ፣ አለት በጎርፍ እንደማይነቃነቅ፣ አለት በዝናብ ጠብታ እንደማይበሳሳ ሁሉ የጸና እምነትና ትምህርት ያላቸው ኦርቶዶክሳውያን ክርስቲያኖችም ይጸናሉ። በመከራ አይወዛወዙም፣ በነፋስ አይነቀሉም። በጊዜ ሁኔታ ሳይሆን በወንጌል እውነት ይኖራሉ። ክብር ለአምላካችን ለእግዚአብሔር ይሁን። የደብሩ አስተዳዳሪ መልአከ ሳህል መምህር ኤልያስ አስፋ ባቀረቡት ሪፖርት ቤተክርስቲያኑ በአካባቢው ነዋሪዎች ጥያቄ መሰረት ከጸበል ቤት ተነስቶ ወደ ቤተክርስቲያን እንደተቀየረና አዲሱ የተመረቀው ህንፃ ቤተክርስቲያን ጥቅምት 7 2016 ዓ.ም ተጀምሮ በ2 ዓመት ተሰርቶ መጠናቀቁን ገልጸዋል። ይህ ህንፃ ቤተክርስቲያኑ በሀገር ውስጥ እና ከሀገር ውጭ ባሉ በጎ አድራጊዎች ማቴሪያል ግዢና በሰበካ ጉባኤው የገንዘብ ወጪ በ2 ዓመት ጊዜ ውስጥ ተሰርቶ የተመረቀ ሲሆን የበጎ አድራጊዎች ስጦታ አብዛኛው ማቴሪያል በመሆኑ የፈጀውን ፍጆታ ለማስቀመጥ ህንፃ ቤተ ክርስቲያኑ በጸሎተ ቡራኬ ባርከው የመረቁት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምስካየ ኅዙናን መድኃኔ ዓለም የበላይ ጠባቂ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ቤተ ክርስቲያኑ ተሰርቶ መመረቁ ዕድለኞች ናችሁ፣ የራሳችሁ ቤት የምትገለገሉ ቤት ነው የሰራችሁና እንኳን ደስ አላችሁ ብለዋል። በ2 ዓመት ውስጥ ተሰርቶ ያለቀ ቤተ ክርስቲያኑ የመረቅ ነው። እንግዲህ በእውነቱ በጣም እድለኞች ናችሁ። ቤተክርስቲያን መስራት እድል ያስፈልጋል። ቤተክርስቲያንን ለመስራት ለሁሉም አይፈቀድም፣ ለሁሉም የሚፈቀድ አይደለምና እግዚአብሔር ፈቅዶላችሁ ይህንን የሰራችሁ ያነጻችሁ ያገለገላችሁ ሁላችሁ እግዚአብሔር ፈቅዶላችሁ በዚህ ዘመን ይህን የመሰለ ቤተክርስቲያን ሰርታችኋል። በጣም እጅግ እድለኞች ናቸው። ማንም ሰው ቤተክርስቲያንን አይሰራም እግዚአብሔር ካልፈቀደ በስተቀር፣ ፍቃዱ ካልሆነ ቤተክርስቲያን መስራት አይቻልም እና እግዚአብሔር ፈቅዶ ይህን የመሰለ ቤተክርስቲያን ሰርታችኋል። አሁንም እንኳን ደስ አላችሁ። እንግዲህ ይሄ የራሳችሁን ቤት ነው የሰራችሁት። ራሳችሁን የምትገለገሉበት ቤት ነው የሰራችሁት። የራሳችሁን ቤት ነው የሰራችሁት። በአጭር ጊዜ ሰርታችሁ በጣም ማስመረቃችሁ በጣም ጥሩ፣ በጣም እጅግ ደስ ብሎኛል። ቀሪው ስራው በፍጥነት ተጠናቆ አገልግሎት ላይ መዋል እንዳለበት የጠቆሙት ብፁዕ ዋና ስራ አስኪያጁ የቤተ ክርስቲያን ልማት ምእመናን መሆናቸውን በመግለጽ ምእመናን በወንጌል ጭንቅላታቸውን እንዲለማ በብርታት መስራት እንደሚያስፈልግ ተናግረዋል። አክለውም ብፁዕነታቸው ዛሬ ቤቱ ብቻ ሳይሆን እናንተም ተባርካችኋልና እድለኞች ናችሁ፣ እንኳን ደስ አላችሁ ብለው በዚህ መልካም ስራ ለተሳተፉ ሁሉ ምስጋና አቅርበዋል። ቤተ ክርስቲያን ቶሎ ተሰርቶ ቶሎ አልቆ ምእመናን እንዲገለገሉበት ነው የሚያስፈልግ። በቤተ ክርስቲያን ልማት ያስፈልጋልና መጀመሪያው ልማት እናንተ ናቸው፣ የክርስቶስ ሕንፃዎች ናቸው። በወንጌል እናንተ መልማት አለባችሁ። መጀመሪያ የክርስቶስ ሕንፃዎች ነን እኛ። በወንጌል መልማት ያስፈልጋል። ለእግዚአብሔር ገንዘባችሁን ሰጥታችኋል። እንደገና ደግሞ ረጅም ሰዓት ቆማችሁ እያገለገላችሁ ነው ያላችሁት። እግዚአብሔር በበለጠ ደግሞ ይሰጣችኋል ማለት ነው። እግዚአብሔር ከሰጣችሁ የሰጣችሁት የእግዚአብሔር ገንዘብ ነው፣ የእናንተ አይደለም። ለእግዚአብሔር መልሳችሁ ከሰጣችሁ እግዚአብሔር ደግሞ የበለጠውን ይሰጣችኋል። እግዚአብሔር ገንዘብ ብቻ አይደለም የሚሰጠው፣ ሰላምን ይሰጣል፣ እድሜ ይሰጣል፣ ልጅ ይሰጣል፣
ትዳር ይሰጣል። እግዚአብሔር አምላክ ብዙ ነገር ነው የሚሰጠው፣ ሁሉም የሱ ነው። ስለዚህ በመገኘታችሁ እድለኞች ናችሁ። ዛሬው ዕለት እዚህ ተገኝታችሁ ቤቱ ብቻ ሳይሆን እናንተም ተባርካችኋል፣ እናንተም በረከት አግኝታችኋል። ስለዚህ እድለኞች ናችሁ። በሰላምና በፍቅር ሆናችሁ እዚህ የምታገለግሉ እዚህ የምትኖሩ ሁላችሁ ቤተክርስቲያናችሁን በደንብ አገልግሉ። ልጆቻችሁ ደግሞ ወደ ቤተክርስቲያን መጥቶ እንዲማሩ እንዲሰለጥኑ ማድረግ አለባችሁ። የምስራቅ አርሲ ሀገረ ስብከት የልማትና የስብከተ ወንጌል አገልግሎት ተጠናክሮ መቀጠል እንዳለበት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አባታዊ መመሪያ ሰጡ። መምህር ነገሰ ሳህለ የሶማሌ ክልል ጅግጅጋና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በቅዱስ ሲኖዶስ ውሳኔ መሰረት በተመደቡበት የምስራቅ አርሲ ሀገረ ስብከት መንበረ ጵጵስና በሆነችው አሰላ ደብረ ሚጽላል ቅድስት ድንግል ማርያም ቤተክርስቲያን እጅግ ደማቅ አቀባበል ተደረገላቸው። ቀደም ሲል በቋሚ ሲኖዶስ ውሳኔ ሀገረ ስብከቱን በጊዜያዊነት እንዲመሩ ተመድበው የነበሩት ብፁዕነታቸው በግንቦቱ የቅዱስ ሲኖዶስ ስብሰባ ውሳኔ መሰረት በቋሚነት እንዲመሩ በመወሰኑ ይህ ታላቅ አቀባበል ሊደረግላቸው ችለዋል። በአቀባበል መርሃ ግብሩም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ራያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ፣ የሶማሌ ክልል ጅግጅጋና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ የሥራ ኃላፊዎች፣ የአሰላ ከተማ ከንቲባ ክቡር አቶ ስሜ ጸጋዬ፣ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባገዳዎችና በርካታ ምዕመናን ተገኝተዋል። ብፁዓን አበው ሊቃነ ጳጳሳት ቤተ ክርስቲያን ሲደርሱ ጸሎተ ወንጌልና ክዳን ከተደረሰ በኋላ በቅዱስ ሲኖዶስ ውሳኔ መሰረት የተዘጋጀው የሹመት ደብዳቤ በብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ተነበዋል። ለብፁዕ አባ ኤልሳ የአርሲ ሶማሌ ጅጅጋ አህጉረ ስብከት ሊቀ ጳጳስ በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት ከሚያዝያ 29 ቀን 2018 ዓመተ ምህረት ጀምሮ የአርሲ ሀገረ ስብከትን በቋሚነት ከሶማሌ ጅጅጋ ሀገረ ስብከት ጋራ በአባትነት እንዲመሩ የተወሰነ መሆኑን እናሳውቃለን። የደብሩ ሊቃውንትም የቅዱስ ያሬድ ዜማና ቅኔን ያቀረቡ ሲሆን ለብፁዕ ጠቅላይ ዋና ስራ አስኪያጅ፣ ለብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ለብፁዓን አበው ሊቃነ ጳጳሳት፣ ለብፁዕ አቡነ ኤልሳ እንዲሁም ለሌሎች ልዩ ልዩ ስጦታዎች ተበርክተዋል። በመቀጠልም ብፁዕ አቡነ ኤልሳ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ባስተላለፉት አባታዊ መልእክት ብፁዕ አቡነ ሳዊሮስ ለዚህ ክብርና ደረጃ ያበቁኝ አባት ናቸው ብለዋል። ብፁዕ ጠቅላይ ስራ አስኪያጅ በእውነት ከምስካየ ኅዙናን ጀምረው አባት ሆነው መምህር ሆነው እየመከሩ እንደው ያለውን በጎውን አቅጣጫ እየሰጡ አባትም እናትም ሆነው መምህርም ሆነው መካሪ ሆነው ዘካሪ ሆነው የኛ እዚህ ጋር መድረስ ትልቁን የአንበሳውን ድርሻ የሚወስዱ ብፁዕ አባታችን ብፁዕ አቡነ ሳዊሮስ ናቸውና እባካችሁ በደንብ አድርጋችሁ አመስግኑልን። ብፁዕነታቸው አክለውም የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ለቤተ ክርስቲያናችን በመናበብ በጋራ እየሰሩ በመሆናቸው ምስጋናን አቅርበዋል። ስራዎቹም ልማቱም ሁሉ አብረው እየሆኑ እየተናበቡ እየተነጋገሩ ቤተ ክርስቲያንን በዚህ ልክ እያሻገሩ ልማቱ ሰፊ ነው፣ አገልግሎቱ ሰፊ ነው። ቤተ ክርስቲያንን ከሚመለከተው አካል ጋር እየተነጋገሩ በእውነት ጠቅላይ ቤተ ክህነት ብትገቡ አውሮፓ ነው የሚመስለው፣ ቤተ መንግስቱ ነው የሚመስለው። እድሜ ከጤና ጋር ያድልን ብላችሁ በደንብ አድርጋችሁ አመስግኑልን። በዕለቱ ሰፊ ትምህርተ ወንጌል ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ሰጥተዋል። ዋውሳ ጊዜ ኢየሱስ ወይቤሎሙ አቡየሂ እስከ ይዜ ይገብር ወአነሂ ከማሁ እገብር። የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ያለ ቃል ነው። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ራያ አህጉረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት ብፁዕ አቡነ ኤልሳ ስራንና ሰራተኛን ማገናኘት የሚችሉ ጠንካራ አባት በመሆናቸው ቅዱስ ሲኖዶስ በሀገረ ስብከቱ የነበረውን ችግር አይቶ እንዲፈቱና እንዲያሳድጉ መመደባቸውን ገልጸዋል። ብፁዕ አባታችን አቡነ ኤልሳ እጅግ ጠንካራ ጽኑ አቋማቸው የማይወላውል እውነተኛ አባት
ናቸው እና ቅዱስ ሲኖዶስ ለዚህ ሕዝብ በማሰብ ያለውን ችግር ሁሉ ያስተካክላሉ ብሎ በማሰብ ብፁዕነታቸውን መድቧል። ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ አክለውም በእምነታችን ከጸናን ሁሉም ያልፋል፣ መጸለይና ቤተክርስቲያናችንን መጠበቅ አለብን ብለዋል። ልባችሁ አይታወክ አይደንግጥ ይላል። እንግዲህ ያለነው በምድር ላይ ነው። ልጆቻችን አንዳንድ ጊዜ ደስታ፣ አንዳንድ ጊዜ ሐዘን፣ ዓለም ሁለቱንም የሚፈራረቅባት የሐዘንና የደስታ መድረክ ነች። የሆነ ሆኖ ግን አብዝተን ከጸለይን በእምነታችን ከጸናን የሚያውከን ነገር ሁሉ እግዚአብሔር ያስወግድልናል። በመጨረሻም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ የሀገረ ስብከት ሊቀ ጳጳስ በበኩላቸው ሀገረ ስብከቱ ቀደምት ቢሆንም ብዙ ያልተሰራበት በመሆኑ ብፁዕ አቡነ ኤልሳ ትልቅ ስራ ይሰራሉ የሚል ተስፋ እንዳላቸው ገልጸዋል። እንደ ቀደምትነቱ ብዙ ስራ ይጠበቅበት ነበረ፣ ብዙ ልማት ያስፈልግ ነበርና ወደ ኋላ የቀረ ብዙ ያልተሰራበት ሀገር ነው። ብዙ አልተሰራበት። ቅርብ ጊዜ የተነሱ ሀገረ ስብከቶች ብዙ ተሰርቶባቸዋል፣ ብዙ ልማት ለምቶባቸዋል። ይሄ ሀገር ታላቅ ሀገር ነውና አሁን እንግዲህ ከዚህ በኋላ ያለው እንግዲህ እግዚአብሔር ስለፈቀደ፣ ስለዚህ በቅርብ ጊዜ ብዙ ልማት እንደሚያሳዩም ተስፋ አለን። ብፁዕነታቸው አክለውም ሕዝቡ በቋንቋ መማር እንዳለበትና ለሀገረ ስብከቱ ልማት መላው ማህበረሰብ ከአባቶች ጋር መቆም እንዳለበት አባታዊ ቡራኬና ቃለ ምዕዳንን በመስጠት የመርሃ ግብሩ ፍጻሜ ሆነዋል። ቤተ ክርስቲያናችን የሁሉም ናት፣ የሁሉም ብሔር ብሔረሰብ ናት የምንለው ብቻ ዋናው ምንድነው? ሕዝቡ የሀገሩ ሰው በቋንቋ ይማር፣ የማይሰማው በቋንቋ ይማር። ይሄንን ነው ፍላጎታችን፣ ሀሳባችን፣ ሌላ ሀሳብ አይደለም። ሌላውን ጠልተን ሌላውን ለማቀፍ አይደለም። ስለዚህ በዚህ መልኩ እንዲሆን ሀገሩ እንዲለማ፣ ህዝቡ በቋንቋ እንዲማር፣ ትውልዱ ደግሞ ተምሮ ቤተክርስቲያናቸውን እንዲያውቁ፣ ተተኪ እንዲፈጠር ይሄ ነው ሀሳባችን። በተያያዘ ዜና ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በምስራቅ አርሲ ሀገረ ስብከት ባለ 4 ወለል ሁለገብ ህንፃ መርቀዋል። ብፁዓን አበው ሊቃነ ጳጳሳት በቀጣይ ለሚሰሩ የመንበረ ጵጵስናና ለገበያ ማዕከል የሚያገለግል ህንፃ ግንባታ የመሰረት ድንጋይ አኑረዋል። መምህር ነገሰ ሳህለ የምስራቅ አርሲ ሀገረ ስብከት ለመንበረ ጵጵስናው ለሚገነባው ህንፃ ሚያዝያ 10 ቀን 2010 ዓመተ ምህረት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የተቀመጠው የመሰረተ ድንጋይ ቦታው ተሻሽሎ በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ የሀገረ ስብከት ሊቀ ጳጳስ እንዲሁም በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ራያ የሀገረ ስብከት ሊቀ ጳጳስ በብፁዓን አበው ሊቃነ ጳጳሳት ቡራኬ ወደ ቀድሞ ቦታው ተመልሰዋል። በዘመናዊ ፕላን የሚገነባው ይህ የመንበረ ጵጵስና ህንፃ ግንባታው ሲጠናቀቅ የቅዱስ ፓትርያርኩና የብፁዓን አበው ሊቃነ ጳጳሳት ማረፊያ እንደሚሆን ታውቀዋል። በተያያዘ ዜና የሶማሌ ክልል ጅግጅጋና የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በአሰላ ከተማ በጥምቀተ ባህር ግቢ ውስጥ የሚያስገነቡት ባለ 6 ወለል ወይም G+6 የገበያ ማዕከል ህንፃ መሰረተ ድንጋይ ተቀምጠዋል። በስነ ስርዓቱ ላይ ብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ጥሪ የተደረገላቸው እንግዶች፣ ካህናት፣ የሰንበት ትምህርት ቤት ወጣቶች፣ መዘምራንና ምዕመናን ተገኝተዋል። በሌላ በኩል የሀገረ ስብከቱን የአገልግሎት ጥራት ለማሳደግና የፋይናንስ አቅምን ለማጠናከር ታስቦ የተገነባው ባለ 4 ወለል ወይም G+4 ሁለገብ ህንፃ በብፁዓን አበው ሊቃነ ጳጳሳት ቡራኬ ተመርቋል። ይህንን ህንፃ ያስጀመሩትና እስከ ዕረፍታቸው ቀን ድረስ ያሰሩት የቆዩት ብፁዕ አቡነ ናትናኤል ሲሆኑ ግንባታው ከተጀመረ በርካታ ዓመታትን አስቆጥሮ ነበር። ሆኖም በብፁዕ አቡነ ኤልሳ መመሪያና አቅጣጫ ሰጭነት ህንፃው ደረጃውን ጠብቆ በጥራትና በፍጥነት እንዲጠናቀቅ ተደርገዋል። ለተለያዩ የልማት ስራዎች፣ ለሱቆች፣ ለባንኮች፣ ለህዝባዊና መንግስታዊ ድርጅቶች ቢሮዎች እንዲሁም ለትልቅ አዳራሽ አገልግሎት እንዲውል ተደርጎ የተገነባው የዚህ ህንፃ የሀገረ ስብከቱ ቢሮዎች ሙሉ በሙሉ ወደ ህንፃው መዛወራቸው ታውቀዋል።
ቀሪዎቹ የፊኒሽንግ ስራዎችን በአጭር ጊዜ ውስጥ ተጠናቀው ሙሉ ለሙሉ ለአገልግሎት ክፍት እንደሚሆኑ ተገልጸዋል። ህንፃውን ያስጀመሩትና እስከ ዕረፍታቸው ቀን ድረስ በቅርበት ሲከታተሉ የነበሩት ብፁዕ አቡነ ናትናኤል በመሆናቸው ህንፃው እሳቸውን ለመዘከር በአርሲ ሀገረ ስብከት የብፁዕ አቡነ ናትናኤል መታሰቢያ ህንፃ ተብሎ ተሰይሟል። በዕለቱም ብፁዓን አበው ሊቃነ ጳጳሳት ህንፃውን ጎብኝተዋል። በአዲስ አበባ ሀገረ ስብከት በጀሞ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አዲስ እየተገነባ ለሚገኘው ህንፃ ቤተክርስቲያን ጉልላት ላይ መስቀል የማኖር ስነ ስርዓት ተካሄደ። መላከ አሚን መስፍን ገብረ ጻድቅ በአዲስ አበባ ሀገረ ስብከት የጀሞ 3 ደብረ ኃይል ቅዱስ ገብርኤል ህንፃ ቤተክርስቲያን ከተጀመረ 11 ዓመታት ያስቆጠረ እንደሆነና አሁን ላይ በግምት 75% ላይ እንደደረሰ የሚነገርለት ህንፃ ቤተክርስቲያኑ በመጠናቀቅ ላይ የሚገኝ ሲሆን ይህንኑ ምክንያት በማድረግ የቤተክርስቲያኑ አናት ላይ መስቀል ወይም የማስቀመጥ ስነ ስርዓት በብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ቡራኬ ተካሂደዋል። መስቀሉ የቤተክርስቲያኑ ጉልላት ላይ መቀመጡን ምክንያት በማድረግ ሰፊ መርሃ ግብር የተከናወነ ሲሆን የደብሩ አባቶች ካህናት ያሬዳዊ ዜማ አቅርበዋል። በመቀጠልም በተለያዩ መምህራን ትምህርተ ወንጌል ተሰጥቷል። የደብሩ አስተዳዳሪ መላከ ገነት አባ ልሳነ ወርቅ በበኩላቸው ቤተክርስቲያኑ በ2004 ዓ.ም ተመስርቶ በ2007 ዓ.ም አዲሱ ህንፃ ቤተክርስቲያን ተጀምሮ እዚህ ደረጃ ላይ የደረሰበት መሆኑን ገልጸዋል። ይሄ ደብር የተመሰረተው ከማህደር እንደተረዳ ነው 2004 ዓ.ም ተመስርቶ አገልግሎት የጀመረው ጥቅምት ወር 2005 ዓ.ም አገልግሎት ጀመረ። የህንፃ ቤተ ክርስቲያኑ በ2007 ዓመተ ምህረት መሰረት ድንጋይ ተጥሎ 2008 ስራ እንደተጀመረ ቁፋሮ እንደተጀመረ በዚሁም ተያይዞ ትንሽ ይሄ መሰረቱ እንደወጣ 1 ለ3 ለ4 ዓመት አካባቢ ከቆመ በኋላ የዛሬ 3 ዓመት ማለትም 2015 ዓመተ ምህረት እንደገና ይሄ ቅጠሉ ተጠርጎ እንደገና ተጀምሮ እዚህ ላይ ደርሷል። እንግዲህ የጀሞ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በውስጡ 90 ሰራተኞችን ይዟል። ምእመናንን በተመለከተ ወደ 7000 አካባቢ ምእመናንን ይዟል። ሰንበት ትምህርት ቤትም ሰፊ ሆኑ በመቶ የሚቆጠሩ የሰንበት ትምህርት ቤት ይዟል። በተጨማሪም በቤተ ክርስቲያኑ የተለያዩ የልማትና መንፈሳዊ ስራዎች እየተሰሩ እንደሆነም ዋናው አስተዳዳሪ ተናግረዋል። በልማቱም ረገድ በዘንድሮ ዓመት የነበረው ፍኖተ ፈለገ አእምሮ ትምህርት ቤት ዘመናዊ ትምህርት ቤት ማለት ነው። እሱ አሁን እያስተማረ ይገኛል። ለሱ ማስፋፊያ 4 ክፍል እየተሰራ ይገኛል። ሱቅ፣ መጋዘኖች እንደዚህ በጅምር ላይ ይገኛሉ። በፊት ለፊት በበር ስንገባ ደግሞ ዳቦ ቤት ተከፍቷል። ልማቱ እንግዲህ በአሁኑ ሰዓት ያለው ሰበካ ጉባኤ ከፍተኛ እንቅስቃሴ ላይ ነው። ስብከተ ወንጌልን በተመለከተ በዚህ ቦታ ላይ ልዩ ስብከተ ወንጌል ነው ያለው፣ ልዩ ጉባኤ ነው ያለው። በሌላ በኩል ደግሞ ህንፃ ቤተ ክርስቲያኑ ተጠናቆ በአጭር ጊዜ ውስጥ ለአገልግሎት እንዲበቃ ህዝበ ክርስቲያኑ አስፈላጊውን እገዛና ትብብር እንዲያደርጉ መልእክታቸውን አስተላልፈዋል። በውጪ በሀገር ውስጥ ባሉ ምእመናን እገዛ ነውና አሁንም እገዛ እንድታደርጉልን አሁንም እናሳስባለን። በመርሃ ግብሩ ላይ የተገኙት ብፁዕ አቡነ እንጦንስ አባታዊ መልእክትና ቃለ ምዕዳን ባስተላለፉበት ጊዜ ቤተክርስቲያን እግዚአብሔርን የምናመሰግንበት የአምልኮ ስርዓትን የምናቀርብበትና ለኃጢአታችን ስርየትን የምናገኝበት ቦታ ነው በማለት ተናግረዋል። ቤተክርስቲያን 3 ስሞች አሏት። ምስአል ወምስጋድ ወምስተሰረይ ኃጢአት። ሰአለ ለመነ ነው። ምስአል ማለት መለመን፣ እግዚአብሔርን የምንለምንባት መዲና ናት። እግዚአብሔርን ለመለመን ስንፈልግ እዚሁ እንመጣለን። ለምን? የምንለምነው የስጋስ ቢሆን የነፍስም ቢሆን በምድርም ቢሆን በሰማይ ቢሆን እነዚህ ነገሮቹ አስፈላጊ ስለሆኑ እግዚአብሔርን የምንለምንበት ቦታ፣ ቅዱስ ቦታ፣ እግዚአብሔር በሕልውና የማይለይበት። ስለዚህ
እግዚአብሔርን የምንለምንባት ቦታ ናት ማለት ነው። ሁለተኛ ወምስጋድ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማይ ወዘበምድር የአምልኮ ስግደት የምናቀርበው እዚህ ነው። ከሌላ ቦታ አንሰግድም። በዚህ የእግዚአብሔር ቤት የአምልኮ ስግደት እናቀርባለን። ጉልበታችንን ዝቅ አድርገን ግንባራችንን ምድር አስነክተን የአምልኮ ስርዓት እናካሂድባታለን። መላእክትም እንደዚህ ናቸው። ይሰግዳሉ፣ ይጸልያሉ። ስለዚህም የመጨረሻው ደግሞ ወመስተስራይ ኃጢአት ማለት እግዚአብሔርን ማስቀየም ማለት ነው። ራሳችንንም መበደል ማለት ነው። እግዚአብሔር ኃጢአትን አይወዳትም። ኃጢአተኞች ግን ይመለሳሉ ብለው አድረው ንስሐ የንስሐ ስርዓት ስላዘጋጀሁላችሁ ብለው ይጠብቀናል። ብፁዕነታቸው ከጽድቅ መንገዶች አንዱ መስጠት በመሆኑና ቤተ ክርስቲያን የክርስቲያኖች ቤት በመሆኗ መስራት ይገባናል በማለት አባታዊ መልእክታቸውን አስተላልፈዋል። ጥሩ ስራ እየሰራችሁ ነው። እጅግ በጣም አስፈላጊ ነው። እዚህ ፊታችን ላይ ተደቅኖ ያለው ማኅደረ እግዚአብሔር ወይም ደግሞ የኛ የክርስቲያኖች ቤት የእግዚአብሔር ቤትና የክርስቲያኖች ቤት ባላለች ቤተ ክርስቲያን የክርስቲያኖች ቤት ስለሆነች ነው ሁላችን እየተረባረብን ያለነው። በክርስቶስ ክርስቲያን በእግዚአብሔር ወልድ ውሉድ የሆነው ሁሉ የጋራ ቤታችን እግዚአብሔርን የምናገኝባት የአምልኮ ስግደት የምናቀርብባት ኃጢአታችንን የምናስተሰርይባት ስለሆነች መስጠት አንዱ የጽድቅ መንገድ ነው ወገኖቼ። በመርሃ ግብሩ ላይ ብፁዕነታቸውን ጨምሮ የላፍቶ ክፍለ ከተማ ዋና ስራ አስኪያጅ ሊቀ ትጉሃን ወንድወሰን፣ ሊቀ ትጉሃን ገብረ መስቀል ኃይለ መስቀል፣ የማማ ሚዲያ መስራችና ኃላፊ፣ የደብሩ አስተዳዳሪ መላከ ገነት አባ ልሳነ ወርቅ ግርማ፣ የደብሩ አገልጋዮች ካህናትና ዲያቆናት እንዲሁም በርካታ ምዕመናን ተገኝተዋል። በመጨረሻም ለህንፃ ቤተ ክርስቲያኑ መሰራት ከፍተኛ አስተዋጽኦ ላደረጉት የምስጋና ሰርተፍኬት ተሰጥቶ መርሃ ግብሩ በብፁዕነታቸው ቃለ ምዕዳንና ቡራኬ ተፈጽመዋል። በአዲስ አበባ ሀገረ ስብከት የሀያት ፈለገ ሕይወት መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱስ ዑራኤልና ቅድስት ማርያም ቤተ ክርስቲያን ለካህናት አባቶችና ለአገልጋዮች ስልጠና ተሰጠ። ሙልቀን ሐሰን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የአያት ፈለገ ሕይወት መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱስ ዑራኤልና ቅድስት ማርያም ቤተ ክርስቲያን ዘመኑን በዋጀ መልኩና በላቀ አገልግሎት ምዕመናንን ማገልገል ይቻል ዘንድ ለደብሩ ካህናትና ልዩ ልዩ የቤተ ክርስቲያን አገልጋዮች ያዘጋጀውን የአቅም ግንባታ ስልጠናን በተሳካ ሁኔታ መስጠቱን ገልጿል። በስልጠናው መርሃ ግብሩ ላይ መላከ ሰላም ዶክተር አባ ቃለ ጽድቅ የጠቅላይ ቤተ ክህነት የሰበካ ጉባኤ መምሪያ ኃላፊ፣ የደብሩ አስተዳዳሪ መላከ ኃይል አባ ኃይለ ማርያም ደሴ፣ የደብሩ ጸሐፊ መጋቤ አዲስ ሳሙኤል ቢተውን ጨምሮ የደብሩ አገልጋዮች ተገኝተዋል። ስልጠናው በዘርፉ በሳል እውቀትና ልምድ ባላቸው የቤተ ክርስቲያኗ አገልጋይ በሆኑት በጠቅላይ ቤተ ክህነት የሰበካ ጉባኤ መምሪያ ኃላፊ መላከ ሰላም ዶክተር አባ ቃለ ጽድቅ የተሰጠ ሲሆን ስልጠናው በይዘቱና በተሳትፎ የተለየ መሆኑን አክለዋል። በደብሩ ጠያቂነት ለሁለት ቀናት እያካሄድን የነበረው የስልጠና መርሃ ግብር እጅግ በጣም ጥሩ ስኬት ያየንበት፣ እንቅስቃሴ ያየንበት፣ ብዙ ተሳትፎ የተገለጠበት። እንደሚታወቀው ካህናቱ የሚኖሩት ከህዝብ ጋራ ነው። የህዝብን ችግር ያውቃሉ፣ የቤተ ክርስቲያንን ችግር ያውቃሉ። ከዚህ አንጻር ላቅ ያለ ተሳትፎ የታየበት ነው። መርሃ ግብሩም በሁለት ተከፍሎ ካሄድ የነበረው ለውሉደ ክህነት ለካህናት ብቻ የነበረ ሲሆን መንፈሳዊነት ለሁለንተናዊ አገልግሎት በሚል ርዕሰ ጉዳይ እንዲሁ ሰፊ ጊዜ ወስደን የተከታተልነው የተወያየንበት መርሃ ግብር ነው። የቢሮ ሰራተኞችንም እስከ ጥበቃና ልዩ ልዩ የአገልግሎት ዘርፍ ያሉት ሁሉ የተካተቱበት ሆኖ አገልግሎታችን በሚል የሁሉንም የአገልግሎት ዘርፍ የዳሰሰ የስልጠና መርሃ ግብር ነው የተሰጠው።
በዚህም ላይ የታየው ተሳትፎ እጅግ በጣም የላቀና የሁሉም እንቅስቃሴ የሁሉም አስተዋጽኦ የታየበት ስለሆነ የስልጠናው መርሃ ግብሩ በይዘቱም በሁኔታውም ለየት ያለ ነው ማለት ይቻላል። ይህ ልዩ ስልጠና የተዘጋጀው ቤተክርስቲያን ካለችበት ወቅታዊና ታሪካዊ ኃላፊነት አንጻር አገልጋዮች ራሳቸውን በእውቀትና በክህሎት አድሰው የወቅቱን ተግዳሮቶች በብቃት መወጣት እንዲችሉ ለማድረግ ታስቦ መሆኑን የደብሩ አስተዳዳሪ መላከ ኃይል አባ ኃይለማርያም ደሴና መጋቤ ሐዲስ ሳሙኤል ቢተው ገልጸዋል። ስልጠና ሊዘጋጅበት የቻለው ወይም ሰበካ ጉባኤውን ስልጠና ሊያዘጋጅበት የቻለበት ምክንያት እኛ አገልጋዩ ካለንበት ዘመን የተነሳ አገልጋዩ የአገልግሎቱን ሚና እንዲወጣ አገልጋይ ማለት ያው ህዝቡን የሚያገለግል ህዝቡን የሚያስተምር ህዝቡን የሚጠብቅ እረኛ ማለት ነውና እረኝነቱን በአግባቡ እንዲወጣ በአግባቡ ተወጥቶ ደግሞ ለመንግስተ ሰማያት እንዲያበቃ ለመንግስቱ እንዲያበቃ ነውና የተጠራንበት ዓላማ እሱ ስለሆነ ከዘመኑ ጋር ከጊዜው ጋር ዛሬ ያለንበት ጊዜ በጣም ከባድ ጊዜ ከባድ ፈተና ያለበት ዘመን ነውና በይበልጥ በአገልጋዮች ላይ ትልቅ ፈተና የወደቀበት ጊዜ ነው። ስለዚህ ይህን ጊዜ ማለፍ የምንችለው ደግሞ እንደዚህ ያሉ ስልጠናዎችን እየሰጠን ስንሄድ በአግባቡ ልጆቹን ይጠብቃሉ፣ በአግባቡ እረኝነታቸውን ይወጣሉ ማለት ነው። ለዚህም ተብሎ ነው ይህ ስልጠና እየተዘጋጀውና ከቤተ መቅደስ እስከ ውጭ ድረስ ካህናት አባቶች ዘመኑን ዋጅተው መሄድ እንዳለባቸው ከዘመኑ ጋር መንፈሳዊነቱን ይዘው ሳይለቁ ዘመናዊውንም ጨምረው አብረው ሁለቱን አካተው መሄድ እንዳለባቸው ዛሬ ህዝቡ ወደፊት ቀድሞን እየሄደ ያለበት አጋጣሚ አለና ህዝቡ ካህናቱ ወደ ኋላ ህዝቡ ወደፊት ሆኖ ነው ያለው። ስለዚህ ህዝቡ ወደፊት ቀድሞን ሰውን እኛ ቀድመን ህዝቡን ቀድመን ሄደን ህዝቡን መምራት ይጠበቅብናል። ዘመኑን በመዋጀት አባቶቻችን ካህናት የማያውቁትን አዲስ ለማሳወቅ ሳይሆን ያላቸውን ሀብት መሰረታዊ ዕውቀት እሱን ተነሳሽነት እንዲኖራቸው አድርጎ ዓለም የደረሰችበትን ነገር በማሳየት ቁጭትን በመፍጠር የበለጠ እንዲተጉ እንዲያገለግሉ ከቤተ መቅደሱ ጀምረው ቤተ መቅደሱን አክብረው አስከብረው ሰውንም እግዚአብሔርንም እንዲያስደስቱ ፍሬያማ እንዲሆኑ አባቶች እረኞች ናቸው፣ መጋቢዎች ናቸው፣ መሪዎች ናቸው፣ ሰውና እግዚአብሔርን የሚያገናኙ ናቸውና ምእመናኖችም እንዳይጠፉ በአግባቡና በስርዓቱ በህጉ እንዲያገለግሉ ወደ ንስሐ እንዲያደርሱ ይህንን ለማብቃት ቁጭትን ለመፍጠር ለማነሳሳት ታስቦ የተዘጋጀ አገልግሎት ነው። በስልጠናው ማጠቃለያ ላይ ተሳታፊ ካህናት አገልጋዮች የተሰጣቸው ትምህርትና ወቅታዊና በአገልግሎት ዘመናቸው ላይ አዲስ መነቃቃት የፈጠረባቸው መሆኑን ስልጠናውን የሰጡት መላከ ሰላም ዶክተር አባ ቃለ ጽድቅና የደብሩ አገልጋይ አባቶች ገልጸዋል። በዚህ ስልጠና ላይ ብዙ ጥቅሞችን እንዳገኙ ሲናገሩ ሲገልጹ ነበር የነበሩትና አንደኛ እንደው ራስን ከመፈተሽም ከጊዜው ጋርስ እንዴት እየሄድን ነው እንዴትስ እየተራመድ ጊዜው ቀድሞን ሄዷል። እኛ ግን ወደ ኋላ እየተጎተትን ያለ ነውና ራሳችንን ከመጠበቅ ወንጌል ከማስተማርም ጀምሮ ችግሮች ብዙ ውጣ ውረዶች አሉ እና ይህንን እንዴት ማስተማር አለብን በሚለው በእውነት በጣም ደስ ብሏቸው አባቶች ይህንን ስልጠና በሚገባ እየተከታተሉት ነው ያሉትና ራሳቸውን የፈተሹበት አባቶች ካህናት የሚያነሷቸው ጥያቄዎች የተነሱና በውይይት የታዩ ሀሳቦች ምንም ጥያቄ የለውም ጠቃሚ ናቸው። ከዚህ መማር ይቻላል። ስለዚህ እኛም ታላቋን ቤተክርስቲያን የምናገለግል ታላቅ ነን። ታላቅነታችንን ክብራችንን በሚገባ በመጠበቅ ኃላፊነታችን መወጣት አለብን የሚለው ነው። በጣም ልዕልና ያለው ሀሳብ የተነሳው አባትና ልጅ ሲገናኝ በእምነት ቋንቋ መግባባት አለበት። ዘመኑን መዋጀት አለበት። እንዲህ ነው ቆይ ማድረግ የማንቃት የማበርታት ስራ ነው እየሰራን ያለ ነው። በዚሁም ላይ ግንዛቤያቸው እጅግ መልካም ነው፣ ደስተኞች ናቸው። እኛም በዚህም እንኮራለን። ውድ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት የሚቀጥሉ ይሆናል። ሰላም።